በማዕከላዊ ኢትዮጵያ ክልል የማህበረሰቡን የጤና አገልግሎት ፍላጎት በተገቢው ምላሽ መስጠት እንዲቻል ከክልል ምስረታው ጀምሮ ዘርፈ ብዙ ተግባራት ሲከናወን ቆይቷል። በእነኚህ ተግባራት ደግሞ ውጤቶች ተገኝቷል ይላል የክልሉ ጤና ቢሮ መረጃ። የጤና ተቋማትን ከመገንባት ደረጃ ከማሻሻል ጀምሮ ህዝብን ያሳተፈ የጤና ልማት ስራ በልዩ ትኩረት መሰራቱ ደግሞ የላቀ የህዝብ ተጠቃሚነት እንዲረጋገጥ አስችሏል። ይህን ለማላቅ የባለሙያውን አቅም መገንባትና ውጤታማነትንና ተጠያቂነትን መሰረት ያደረጉ ተግባራት እንዲከወኑ አስቻይ አቅም ግንባታ ስልጠና የክልሉ ጤና ቢሮ መስጠት መጀመሩን የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ ተናግረዋል። ስልጠናውም በጤና ተቋማት ላይ ዘላቂ የሆነ የአገልግሎት አሰጣጥ ስርዓት ለመዘርጋትም አስቻይ እንደሆነም ይናገራሉ። በተለይ የአመራር ስርዓታችን ላይ በተገቢ ማስተካከል አለብን የሚል ነገር ነው። ስለዚህ አንድ ሞቶ አዘጋጀን የአመራር ግንባታ ለውጤታማ የጤና ስርዓት በሚል ደረጃ ላይ ሰስተነብል የሆነ ወይም ሬዚላንት የሆነ ሄልዝ ሲስተም እንገንባ ካለን አመራር መጣም ሄደ ሲስተሙ ላይ በደንብ ይልድ አድርገን ከፈጠርን ህብረተሰቡ የጤና አገልግሎት ተጠቃሚነቱ ላይ እያደገ ይመጣ ከጊዜው ጋራ የሚዋጅ አገልግሎት የምናቀርብበት ይሆናል ብለን ያሰብነው። ስለዚህ ባለፉት ጊዜያት የሰራናቸው በተለያየ መልክ ስንገመግም ቆይተናል። በዋናነት ሪፖርታችንን መነሻ ያደረገ የድጋፋዊ ክትትል መነሻ ያደረገ ህዝቡ በተለያየ ጊዜ የጤና አገልግሎቱ ላይ ተሰብስቦ በየጤና ተቋም የሚሰጠው የህዝብ ውይይቶችን መነሻ ያደረገ በተለያየ የህዝብ ምክር ቤቶች በየደረጃው ላይ የሚያነሳቸውና ሀገራዊ አዲሱን ፖሊሲ በሽታ መከላከል ወደ ሕክምና ማከም አክሞ ማዳንን መነሻ ያደረገው ፖሊሲ ለውጥን መነሻ ያደረገና የጤና ልማትና ኢንቨስትመንት እቅዱን ታሳቢ ያደረገ ስራዎችን የቱ ጋር ነው ያለው ነገር የሚል ነገር ላይ ገምገመን ነው የገባ ነው። በክልሉ ፈጣንና ቀልጣፋ የጤና አገልግሎት ከመስጠት በሽታ ከመከላከል እስከ አክሞ ማዳን ላይ እየተሰሩ ያሉ ስራዎች ላይ የሚታዩ ስንነቶችን ለመፍታትም ክልሉ ትኩረት አድርጎ ሲሰራ ቆይቷል። ኢኖቬሽን ኤንድ ስትራቴጂክ ግሩፕ የፈጠራና ስትራቴጂክ ግሩፕ በሚል በጣም ክህሎታቸው ልምዳቸው ከፍ ያሉ ባለሙያዎች የክልሉን ችግር እስቲ ለዩ የሚል ለሁለት ወር ቁጭ ብለው ችግሮችን በዝርዝር ነገር በተለያየ መልክ ሲለዩ ቆይተዋል ማለት ነው። ችግሩን ከለዩ ወዲህ ችግሩ ላይ በሰፊው ከማኔጅመንት ጋር ስንወያይ የጋራ አድርገናል። ችግሩ ትክክል ነው ትክክል አይደለም የሚለው ነገር ላይ ከተግባባን ወዲህ እንዴት እንፍታ የሚል ነገር ላይ ስናስብ 12 የመፍትሄ አቅጣጫዎች አስቀምጠዋል። በአጭር ጊዜ በመካከለኛ ጊዜ በረጅም ጊዜ መንፈታቸውን ለየን ወዲህ እነዚህ መተግበሪያ ሞጁሎች አዘጋጅተናል። ስልጠና በሁለት ቦታ መስጠት አለብን ብለን ማለት ነው። ስልጠናውም በሁለት ዙር የሚሰጥ እንደሆነ የገለጹት ኃላፊው በዚህ ስልጠና በድምሩ 400 ሰልጣኞች ይሰለጥናሉ። በተቋም ደረጃ ላይ ያሉ ማኔጅመንት ከጤና ጣቢያ ጠንካራና ጉድለት ያለበት ከየመዋቅሩ ሁለት ወስደናል። እነዚህን ታሳቢ ያደረገ በሁለቱም ዙር የምንሰጣቸው ስልጠናዎች የወረዳ የጤና ተቋማት ማኔጅመንቶችን የለየ ስልጠናዎች እንሰጣለን። ቀጥሎ ሁለተኛ ፌዝ ላይ ዞን ልዩ ወረዳና ክልል ሆስፒታሎች ላይም ስልጠና እንሰጣለን ማለት ሬዚላንት የሆነ ሄልዝ ሲስተም እንፍጠር ብለን የጀመርነው ስራ ቢያንስ በአቅም ግንባታ የአመራር ዝግጁነትን በተገቢው መስራት አለብን ብለን ያሰብነው። ዲጂታላይዜሽን በጣም ጥሩ አምጥተናል። በዚህ በጀት አመት ብቻ አሁን በ6 ወር ውስጥ 5 ከወረቀት ነጻ የሆኑ ጤና ተቋማት ፈጥረናል። 5 በዝግጅት ላይ ያሉበት ሂደት አለ። አንድ ብቻ ወረዳ ላይ ሙሉ ነጻ የሆነበት ከነበረበት በዚህ በጀት አመት 2 ከወረቀት ነጻ አድርገናል። ቀጣይ ባለው 6 ወር ውስጥ 7 ተጨማሪ ነጻ የምናረጋቸው ወረዳዎች አሉ። ይሄ ከጤና ሚኒስቴር ጋር ከአጋሮች ጋር ከክልል መንግስት ጋር በጋራ የምንሰራው ማለት ነው። ስልጠናው አመራሩ ሀብት እንዴት ማሰባሰብና ለህዝብ ተጠቃሚነት መዋል እንደሚቻል ሰፊ ግንዛቤን ይፈጥራልን ብለዋል የቢሮ ኃላፊው። አመራሩ አንዱ የሚሰለጥነው ሀብት የት አለ ብሎ እንዲያስስ ማድረግ ጉዳይ ነው። ባለፈው አመት ለምሳሌ በክልላችን ወደ 17 አጠቃላይ ጤና ኬላዎች ግንባታ በማህበረሰቡ ተሳትፎ አስገንብተናል። በዚህ በጀት አመት 10 አስጀምረናል። ህዝቡን ሞቢላይዝ አድርገን ማለት ነው። ይሄ አጠቃላይ ጤና ኬላ ከባለፈው አመት ላለፉት 3 እና 4 አመታት የሰራ ነው። ከ2017 በፊት 7 ብቻ ጤና ኬላ ነበረ ማለት ነው። ስለዚህ በአንድ አመት 17 ሰርተናል። ለ3 አመት 7 ከሰራን የኮሚኒቲ ፋርማሲ ማህበረሰብ መድኃኒት ቤት ከዚህ በፊት 6 ብቻ ነበረ። ባለፈው የክልሉ መንግስትም ዳይሬክሽን መነሻ ያደረገ 18 ኮሚኒቲ ፋርማሲዎች በክልሉ ደረጃ ላይ ተገንብተዋል። 3-4 አመት ውስጥ 6 ብቻ ከነበረበት 18 አስገንብተናል። በዚህ በጀት አመትም ወደ 9 ዝግጁ የሆኑ አሉ። አሁን ግንባታቸው እየተጠናቀቀ ያለ ማለት ነው። አንድ ቦታ ላይ ጥሩ ነገር ካለ ሌላውም ጋር ያ ጥሩ ነገር ለምን አይሄድም? አንድ ቦታ ያለ ተግዳሮት ለምን ፈጥኖ አንፈታም የሚል ነገር ላይ ለመወሰን የሚጠቅም ስልጠና ነው ብዬ ነው ማስበው።